ሰላም እንግዲህ እንዴት ናችሁ? ውድ የተከበራችሁ የመቅደስ ህልመኛ ዩቱብ ተከታታዮች ያላችሁበት ሁሉ ሰላማችሁ ይብዛ። እንግዲህ በዚህ ቻናሌ ላይ አንዳንድ አስተማሪ ቪዲዮዎችን ሼር ሳደርጋችሁ ነበረ። እንግዲህ ቢሆንም በመሀል በተለያዩ ምክንያቶች አቁሜ ነበረ። ነገር ግን ከአሁን በኋላ ተመልሻለሁ። አስተማሪ ቪዲዮዎችን ከራሴ የኖርኩባቸው እውነተኛ ቪዲዮዎችን ይዤላችሁ እመጣለሁ ማለት ነው። እንግዲህ የዛሬውን ቪዲዮ የመጀመሪያ ቪዲዮ ነው። አንድ እኔን የጠቀመኝ ምክር ሼር ላደርጋችሁ ነው የመጣሁት። እኔ እዚህ ጋር እንድደርስ ትልቅ ምክንያት ሆነኝ የረዳኝ ምን እዚህ ጋር እንድደርስ እንደረዳኝ በአጭር ጊዜ ውስጥ እንዲህ ሼር የማደርጋችሁ ይሆናል። እንግዲህ እንደሚታወቀው ቻናሌ አዲስ ነው። የቻናሌ ሰብስክራይብ ሼር በማድረግ እንግዲህ ይህን ቻናሌን እንድታሳድጉልኝ ስል በትህትና ጠይቃለሁ። እንግዲህ ወደ ዛሬው ቪዲዮችን እንሄዳለን ማለት ነው። ሁላችሁ እስከ መጨረሻ እዩ። እያያችሁ ደግሞ ላይክ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እንግዲህ ወደ ዛሬው ቪዲዮ ስገባላችሁ እንግዲህ እኔ እዚህ ዱባይ ሀገር ከመጣሁ 2 ዓመት ከ5 ወር ሆኖኛል። እንግዲህ ለ2 ዓመታት በመዳም ቤት ነበር ስሰራ የቆየሁት። አሁን ግን ወጥቼ ራሴን ችዬ እየሰራሁ እገኛለሁ። ታዲያ በአጭር ጊዜ ውስጥ እግዚአብሔር ለእኔ ብዙ ነገሮችን አድርጎልኛል። የዛሬው ቪዲዮ የምስጋና ቪዲዮ ነው። ማናችንም ምን ላይ ስንጠነክር ቶሎ ወደምንፈልገው ደረጃ ለመድረስ እንደምንችል ሼር አደርጋችኋለሁ። እኔ እዚህ ጋር በፍጥነት እንድደርስ መቅደስ ማናት የሚለውን እንግዲህ በቀጣይ ቪዲዮ ከየት ተነሳ የት ደረሰች የሚለውን ሼር ማደርጋችሁ ይሆናል። ነገር ግን ዛሬው እንዳልኳችሁ የምስጋና ቪዲዮ ነው። እዚህ ጋር እንድደርስ የረዳኝ እኔ እግዚአብሔር ነው። በአጭር ጊዜ ውስጥ ደግሞ በትንሽ ጊዜ ውስጥ በራሴ ቆሜ ራሴን ችዬ በዚህ ሀገር ውስጥ እኔ የማውቀው ሰው የለም። ማንንም አላቅም። ከሀገርም ሌላ ሀገርም ሄጄ አላቅም። ቀጥታ ከኢትዮጵያ ወደዚህ ወደ ዱባይ ሀገር ነው የመጣሁት። ነገር ግን መጥቼ ለ2 ዓመታት ብቻ መዳም ቤት ሰርቼ አሁን ላይ ግን ራሴን ችዬ የተለያዩ ስራዎችን እየሰራሁ እየተንቀሳቀስኩ እገኛለሁ። ስለዚህ እዚህ ጋር እንድደርስ የረዳኝ እግዚአብሔር የተመሰገነ ይሁን። ለእናንተም ልመክራችሁ የምፈልገው የሆነ ነገር ማድረግ ከፈለጋችሁ ወይ ደግሞ በህይወታችሁ ስኬታማ መሆን ከፈለጋችሁ በምንኛውም ነገር ላይ ውጤታማ ለመሆን ከፈለጋችሁ በሃይማኖታችሁ በርቱ፣ ጸልዩ። በምትችሉት ተመቻችቶልን እንደሚያስፈልግ ወይ ደግሞ ህጉ እንደሚያዘን እንኳን ማድረግ የማንችል ሰዎች በምንችለው ነገር ወደ እግዚአብሔር እንጸልይ። ለእግዚአብሔር ትንሽ ጊዜ 1 ደቂቃም ብትሆን እንስጥ። እኔ መዳም ቤት ሆኜ በምሰራበት ጊዜ ሁሌም እግዚአብሔር ፊት ቆም ነበር። ሁሌም ወደ እግዚአብሔር አንጋጥጥ ነበር። ነጠላ እንኳን አልነበረኝም። ነጠላ እሱ ፊት ለብሼ የምቆም ነጠላ አልነበረኝም። ዛሬም እናንተን ለማስተማር ነው ይህንን ለብሼ ፊታችሁ ያለሁት እና የራሴን ንጹህ አንሶላ አጥቤ የማልተኛበት አንሶላ አስተካክዬ አስቀምጬ ነበረ የምጸልይበት። ወደሱ ፊት ስቆም እሱን አንሶላ ለብሼ እንደ ነጠላ ተጠቅሜ ኖርማል እኔ አንሶላ እንደለበስኩ ሳይሆን ነጠላ እንደለበስኩ ነበረ የሚሰማኝ፣ ያንን ለብሼ በሱ ፊት በምቆምበት ማለት ነው። ስለዚህ ያንን ማድረጌም ብርታት ሆኖኛል። ሁሌም በምትችሉት መጠን እኔ ደካማ ነኝ፣ እኔ በሃይማኖቴ ብርቱ ጽኑ ሆኜ አይደለም፣ እኔ በሃይማኖቴ አዋቂ ልቅ ሆኜ አይደለም። ነገር ግን በተወለጋገደችው ቃሌ እግዚአብሔር ፊት ቆሜ ሁሌም እሱን አመሰግን ነበር። ሁሌም አመስጋኝ እንሁን። የተሰጠን ነገር ሁሌም ካልተሰጠን ነገር ብዙ ነው። ስለማይናይ ነው እንጂ የተሰጠን ነገር ሁሌም ብዙ ነው። የተሰጠን ነገር ብንቆጥር አንጨርስም። ያልተሰጠን ነገር ግን ጥቂት ነች። ስለዚህ ሁሌም አመስጋኞች እንሁን። ሙስሊምን እንሁን፣ ኦርቶዶክስም እንሁን፣ ፕሮቴስታንትም እንሁን፣ እኔ ለሁሉም ሃይማኖት ትልቅ ክብር አለኝ። ምክንያቱም የራሴን ሃይማኖት ስለማከብር፣ የራሴ ሃይማኖት እንዲከበርልኝ ስለምፈልግ። ስለዚህ ሁላችንም ባለንበት ሃይማኖታችን እንጽና፣ በሃይማኖታችን እናመስግን፣ ፈጣሪያችን እናመስግን። ባለን ነገር ሻርፕ ጠምጥመን ፊቱ ቆመን እናመስግን። ነጠላ የለኝም አመቺ ቦታ አላገኘውም ብለን አንበል። በቃ የትም ቦታ ይሁን፣ የምንተኛበት ቦታ ይሁን፣ እንጸልይ፣ ወደ እሱ እንለምን። እሱ ያውቃል፣ የውስጣችን ያውቃል። ቢመቸን ብንችል እሱ በሚገባው መልኩ ብናደርግለት ደስ እንደሚለን እሱ ያውቃል። ውስጣችን እንኳን የምናደርገውን ነገር አይደለም
ያሰብነውን ነገር የሚያውቅ ፈጣሪ ነው ያለን ሁላችንም ማለት ነው። ስለዚህ በምን ውስጥ ሆናችሁ ፈጣሪያችሁን አመስግኑ። በሃይማኖታችሁ ወደ ፈጣሪያችሁ አንጋጡ። እኔ ሙስሊም ቤት ነበረ ስራ የነበረው፣ የሙስሊም ምግብ ነበረ ስበላ የነበረው እንደ አንድ ክርስቲያን ባይፈቀድም ግን እግዚአብሔር ያውቃል የውስጤን። ብችልና እሱ የሚፈልገው ወይ ደግሞ ሃይማኖት የሚፈቅድልኝም ባደርግ እሱ ብችል ደስ እንደሚለኝ ፈጣሪ ያውቃል። ስለዚህ ሁላችሁም ሙስሊሙም ሆኖ ክርስቲያንም ሆኖ ኦርቶዶክስም ሆኖ ፕሮቴስታንትም ሆኖ ማንኛውም ሃይማኖት ውስጥ ሆኖ ሁሌም በሃይማኖታችሁ አመስግኑ። ወደ ፈጣሪያችሁ አንጋጡ። በተመቻችሁ ባላችሁበት ሆናችሁ እየሰራችሁም ቢሆን ፈጣሪያችሁን አመስግኑ። በቃ እኔ ፈጣሪ ማመስገኔ በቻልኩት መጠን ወደ ፈጣሪ ማንጋጠጤ ነው እዚህ ጋር እንድደርስ የረዳኝ። ሌላ ማንም አይደለም፣ ሰው አይደለም የረዳኝ፣ እናት አባት አይደለም የረዳኝ፣ ፈጣሪ ነው የረዳኝ። ረድቶ ደግሞ እዚህ ጋር ስላደረሰኝ አመሰግነዋለሁ። ስለዚህ ልብስ ነጠላ የለኝም፣ አመቺ ቦታ አይደለም፣ ቤተክርስቲያን አልሄድኩም ብላችሁ አትበሉ። ባላችሁት ነገር ያላችሁትን ነገር ለብሳችሁ ልባችሁን ንጹህ አድርጋችሁ እሱን አመስግኑት። ፈጣሪ የምንለብሰውን ልብስ አይደለም ትክክለኛ መልኩ ለእሱ አደግድገን መጸለይ ቢኖርብንም ግን ባልቻልንበት ሰዓት እንኳን ባለን ነገር ብንጠይቀው ወደፊቱ ብናንጋጥጥ እሱ ይረዳናል፣ እሱ ይቀበለናል። እሱ እንደኛ አይደለም። ስለዚህ ባለን ነገር ወደ እሱ እናንጋጥጥ። ጸበልም በቤታችን ሆነ ክርስቲያን ኦርቶዶክስ የሆናችሁ ውሃ ላይ ጸልዩና ጸበል እንደሆነ አምናችሁ ጠጡ፣ አምናችሁ ተጠመቁ። እኔ ብዙ ጊዜ ታምሜ ነበር። መዳም ቤት ሆኜ ብዙ ጊዜ ታማም ነበር። ሳምንቱን ሙሉ ምግብ አፌ ሳይገባ ተኝቼ ያውቃለሁ። ግን ሁሌም አምኜ የእሱን ጸበል የኪዳነ ምሕረት ጸበል ከፈለግኩ በኪዳነ ምሕረት ስም ጸልይበት እጠመቃለሁ። የሌሎቹንም ከፈለግኩ እንደዛው በቅዱሳን ስም ጸልዬበት እጠመቃለሁ። አምኜ እጠጣለሁ። አሁንም ቤቴ ውስጥ ራሴ ጸልዬበት ያዘጋጀሁት ጸበል ነው ያለኝ። ዋናው እምነታችን ነው። ካመንን ምንም ቢሆን ይፈውሰናል። ስለዚህ ጸበልም አልሄድኩም መቼ ነው ጸበል የምሄደው ብላችሁ አትበሉ። መሄድ እስክትችሉ ድረስ ባላችሁበት ሆናችሁ ያላችሁትን ውሃ ሞልታችሁ ጸልያችሁበት ጠጡ። አምናችሁ እሱ ይፈውሰናል። ተጠመቁም። ስለዚህ ዋና እምነታችን ነው እንጂ የለበስነው ነገር ያለንበት ቦታ አይደለም። ስለዚህ ሁሌም በሃይማኖታችን ብርቱዎች እንሁን። ደካሞች ብንሆንም የማናቅ ብዙ የሚቀረን ቢሆንም የምናቃትን ትንሽዬ ቃል አቡነ በሰማያትን እንበል። ቢያንስ በቀን 2 በቀን 1 ቢሆን በቃ እናመስግን። የሁሌም የተደረገልን ሁሌም እንደምለው የተደረገልን ብዙ ነው፣ ስለማናይ ነው። ያልተደረገልንን ብንቆጥረው ጥቂቶች ናቸው። የተደረገልንን ግን ብንቆጥረው አንጨርሰውም። እኔ በጣም ብዙ ጊዜ ሞክሬ ያውቃለሁ። ወረቀት እስክሪብቶ ይዤ ቁጭ ብዬ የተደረገልኝ ምንድን ነው፣ ያልተደረገልኝ ምንድን ነው ብዬ ቁጭ ብዬ እስክሪብቶ ይዤ ጽፌ ያውቃለሁ። የተደረገልኝን ጽፌ መጨረስ አልቻልኩም። ያልተደረገልኝ ግን ጥቂት ነው። ስለዚህ ሁሌም ማናችንም በሃይማኖታችን ባለንበት ሃይማኖታችን እናመስግን። ወደ ፈጣሪያችን እናንጋጥጥ፣ እሱን እናመስግን። ላልተሰጠን ነገር እንጠይቀው፣ የተሰጠን ነገር እናመስግን። ብርታት ይሆነናል። እሱ ፈጣሪያችን ከኛ ከምንፈልገው በላይ እሱ የሚያስፈልገንን ያውቃልና ሁሌም ብርቶች እንሁን እላለሁ። ባለን ነገር ባለን ለብሰን እናመስግን፣ ወደ እሱ እናንጋጥጥ። የተሰጠን ነገር ሁሌም ብዙ ነው። እንግዲህ በቀጣይ ብዙ አስተማሪ ቪዲዮዎች እውነተኛ ከራሴ ተሞክሮ ይዤላችሁ መመጣ ይሆናል። እንግዲህ ይሄ ቻናሌ እንደምታውቁት ጥቂት ሰብስክራይብ ብቻ ነው ያሉት። ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። ትልቅ ክብር ትልቅ ፍቅር አለኝ። መቅደስ ህልመኛዋ ነበርኩ አብሬያችሁ። አመሰግናለሁ። መልካም ጊዜ ይሆንላችሁ።